ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ሩሲያ helping Iran with advanced drone tactics፣ ወዲህም የአውሮፓ ምክር ቤት ፕሬዚደንቱ ኮስታ Russia is only the winner of the United States and Israel war against Iran as fuel prices surge፣ ወዲያም የአሜሪካው ፕሬዚደንት ዶናልድ ትራምፕ በቻይና ለጉብኝት መዘጋጀታቸውና የወቅቱ ሁኔታ እንዲሁም የመካከለኛው ምስራቅ የአሜሪካ የኢራንና የእስራኤልን መዘዘኛ ጦርነት ከመላው ዓለም የወጡ አዳዲስ መረጃዎችን ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ዘ ቴሌግራፍ ኦንላይን በዛሬ ሰበር ዘገባው ይህንን ይላል። A changing world፣ እውነትም ዓለምን ላስተዋላት ከቶም ከቆመባት ምድር ጀምሮ ላተኮረባት የመለዋወጧን ነገር በተገቢው ሊረዳው ይችላል። ምድር በፍጥነት እየሞቀች መሆኑን የኮርት ሃውስ ኒውስ ሰርቪስ መረጃ ያስረግጣል። የዓለም የአየር ንብረት ለውጥ ፈጽሞ ተቀይሯል። ቀድሞ ለም የነበሩ አብቃይ ስፍራዎች ዛሬ ላይ ደረቅና ሐመልማላት የማይበቅል የማይታይባቸው ሆነዋል ይሏል። ወዲህ ግን የምድሪቱ ነዋሪው ሰው በእሳትና በመጥረቢያ እያሰሰ ከሚፈጀው የደንና የእጽዋት ሀብት ውጭም በፕላስቲክ ተረፈ ምርት እየበከለ ለገዛ መኖሪያውና ህልውናው መሰናክል ሲጋርጥ ይታያል። ቆም እንበል። መቼም የምንኖርባት ዓለም አልያም ምድር ለሰው ልጆች ተስማሚ መኖሪያነት የተሰጠች የሰው ልጆችም ለሷ የተሰጧት መሆኗን ለዘር አዳም አይጠፋው። ምድር ላይ ሲኖር የሰው ልጅ አኗኗሩ እንዴት ነው? ተገቢና ተመራጭ የሆነ አኗኗር አለው ወይ? ያለበለዚያ ግን ይሄው የዛሬውን ቁጣና መርገም ታምጥቶታል። የአየር ንብረት ለውጡ ለመከሰቱ ዋናው ተዋናይ የሰው ልጅ ነው። የተፈጥሮ ሀብቱን ላስሙጥጥ እያደረገ በማጥፋቱ የሰማይን ፀሐይ እያበረደና እያረገበ በቅዝቃዜና በደመና በዝናብ እየለወጠ የበረከት ምንጭ የነበረው የአየር ንብረት በከፍተኛ ደረጃ ተለዋውጦና ተመሰቃቅሎ እነሆ ዛሬ ምድር ወይም ዓለም በከፋ የሙቀትና ሲያሻውም የጎርፍ መጥለቅለቅ አለያም የድርቅና የአውሎ ነፋስ የባህር ሞገድ የባህር ወጀብ አሰነቷን እያየች ነው። ለዚህ ሁሉ ትልቁ ምንጭ የሰው ልጅ ነው። የሚኖርበትን አኗኗሩን አለማስተካከሉና ተገቢውን መንገድ ያለመምረጡ ይሉታል። ዘራዳም ጦርነትን እየቀመረና የጦር መሳሪያ እየሰራም ሲጠፋፋ ይታይባታል ይህችው ምድር። ጦርነት መቼም የጦርነት ነገር ሲነሳ ለዚህ ዘመን ነዋሪው የሰው ልጅ ምሳሌ ወይም ማጣቀሻ መስጠት አያስፈልግም። ነገር ግን ይሄንን ሁሉ ጦርነትና ጥፋት እየተመለከተ ያለው የሰው ልጅ በዘመኑ አንደኛው ካንደኛው ጥፋት አይቶና ተጸጽቶ እንደ መቀመጥ የጦር መሳሪያ እየገዛና የገዛ ወንድሙን ሲገድል ሲያሳድድ ይታያል። ላይኖርባት ምድር ሰው ይፋጃል አለች አቀንቃኟ። አንዱን አንዱ አስወግዶት ምን ያህል በሱ ቦታ ደልቶት ሊኖር ይሆን? ጦርነት የበጃት ነገር አንድም ጊዜ የለም ለምድሪቱ። የመጀመሪያው የዓለም ጦርነት፣ የሁለተኛው ዓለም ጦርነት፣ የቀዝቃዛው ጦርነት እንዲሁ የሀገራት የእርስ በርስ ጦርነቶች ተካሂደውባታል። የሰው ልጅ ደም እንደ ጎርፍ ፈሷል። ፍጥረታት የጭንቅና የመከራ ዘመን አሳልፈዋል። ምድር ያንን ሁሉ አልፋለች። ቢሆንለት ኖሮ የሰው ልጅ ምድሪቱንስ ያጠፋት ነበር ወይ? ቢቻለው ጉዟን ፍጥረት ከስሯ ስቅስቅ አርጎ ነቅሎ ይደፋት ይሆን ነበር ወይ? ካለው ስልጣኔና ዘመናዊነት ከሚመስለው ከዚህ የመጠፋፋት አባዜ በምን ስሌት ይወጣ ይሆን? አንዳንድ ጊዜ መልካም እየመሰሉ ሱስ እየተከሉ ሱስ ሆነው የሚዘልቁ ጥፋቶች አሉ በዘር አዳም። የምንናገረው ንግግር የሚያስቅ እየመሰለን በራሳችን ዓለም ቅሌት ውስጥ ገብተን
ለሌሎች መሰናክል የምንጋርጥ ስንቶቻችን ነን? ከሚስቀው ጋር የሚስቅ ከሚያለቅሰው ጋር የሚያለቅስ ለችግሮች ሁሉ የመፍትሄ ሐሳብ የሚያመነጨው የሰው ልጅ አእምሮ ጦርነትን እያሰላና እየቀመረ የሰው ደም በሚፈስበትና የሰው ሀብት በሚዘረፍበት በእነዚያ ስሌቶች ላይ አተኩሮ እየሠራ ነው። ከማን ይቅርታ ይጠይቃል? ሁሉም መጋረጃ ነው የሆነው። የሰው ልጅ በአምላኩ ወይም በሰማያዊ አምላክ እየማለና እየተገዘተ እጅግ የሚዘገንንና አስከፊ ወንጀልና ኃጢአት ሲፈጽም ይታያል። ምድርስ ለማና ቤት ትበል? ሄዳ ሄዳ ግን ከምድር የመጣ ቁጣ ከሰማይ ፈሰሰበት በገዛ አጥፊው የሰው ልጅ ላይ። ይሄንን እንኳ በዘመናት መገንዘብ የማይሻልባለን የሰው ልጆች እብሪት፣ ውሸት፣ ተንኮል፣ መሰናክል፣ ትዕቢት፣ እነዚህ ሁሉ ያላስፈላጊ የምድር ጠንቅ ናቸው። ለሰው ልጅ ሕልውና ወጥመዶች ናቸው። ፖለቲከኞችና መንግሥታት ለሚመሩት ሕዝብ ክብር አላቸው ወይ? ያውቁታል ወይ? ችግሩን ጠልቀው ይረዱለታል ወይ? እውን ሕዝቡ የሚፈልገውን ነገር እነርሱ ያሳዩታል ወይ? ይታዘዙታል ወይ? ነገር ግን ሕዝብ መርጦናል፣ ወዶ አስቀምጦናል፣ እሰየው። ከሰው መርጦ ለሹመት ከእንጨት መርጦ ለታቦት ይሏል ኢትዮጵያውያኑ አበው። ይሄን ከተረዳ የሰው ልጅ በሕዝብ መመረጡን ካወቀ የኋላ ኋላ ላይ መለስ ብሎ ስለምን ለሕዝብ ንቀትና ጥላቻን ያሳያል? ስለምን የሕዝብን ድምፅ አልሰማ ይላል ጆሮው? ዛሬ በአሜሪካ በኢዝራኤልና በኢራን ያለው ጦርነት፣ በሱዳን ያለው የእርስ በርስ ጦርነት የሕዝብን ድምፅ ባለመስማት ነው። ኢራን የኒውክሌር ጦር መሳሪያ አልሰራሁም፣ የዩራኒየም ንጥረ ቅመም የማብላላውም ቢሆን ለሰላማዊ የኃይል አማራጭ ብቻ ነው፣ የጦር መሳሪያውን መታጠቅ አልፈልግም፣ እባካችሁ ተውኝ የሚለው ድምጿ ከመጀመሪያው ጀምሮ የተነገረበትን በየዜና ማሰራጫዎች ሰምተናል። ታዲያ ስለምን ኢራን መደብደብ አስፈለጋት? በዚህ ልክ መመታት ስለምን አስፈለጋት? የዚያን የኒውክሌር ጦር መሳሪያስ ቢሆን ከዚህ ቀደም የሰሩና የታጠቁት ሀገራትና መንግስታት ከማን ፈቃድ ጠይቀው ማን ፈቃድ ሰጥቷቸው ይሆን የሰሩትና የታጠቁት? ኃላፊነት አይሰማትም ወይ ኢራን? እንደ ተቀረው ዓለም እንደ 9 የኒውክሌር ጦር መሳሪያ ታጣቂ ሀገራትና መንግስታት ኃላፊነት አይሰማት ይሆን ወይ? ጥያቄ ብቻ ነው። የምድሪቱ ፖለቲከኞች ለግጭት የፈጠነ የቃላት እላፊ ሲወራረፉ ይሰማል። የኃይል አማራጭ የጦር መሳሪያ መልሱ በዚህ የሚገኝ ይመስላቸዋል። ወደ ጦርነት ሲገባ የሚያልቀው የሚወድመው ሀብትና ንብረት ብቻ አይደለም፣ የሰው ልጅ ክቡር ሕይወት ነው፣ ለዚያውም የንጹሐኑ። እውን ይህንን ይረዱት ይሆን ወይ? ልዕለ ኃያላን የሚባሉት የምድሪቱ መንግሥታት አሜሪካ፣ ሩሲያና ቻይና ነገሮችን በትዕግሥትና በለዘበ ስሜትና ስሌት መፍታት አልቻሉም ይሏቸዋል። ሰላም ያልገዛውን ኃይል ይገዛዋል የሚል አቋም አላቸው። በአሜሪካና በቻይና መካከል ያለው ነገር የምጣኔ ሀብት ሽኩቻው አንደኛና ሁለተኛ ደረጃ ላይ አስቀምጧቸዋል። አሜሪካ አንደኛ ናት፣ ቻይና ሁለተኛ በምጣኔ ሀብት። በጦር መሳሪያ ረገድም ቢሆን አሁን ባለው ስሌት አሜሪካ የቻይናን ጉዳይ ከሩሲያ በላይ አበክራ ትፈራዋለች ነው የሚባለው። ነገር ግን በኒውክሌር ጦር መሳሪያ ዘርፍ ካየን የመጀመሪያውን ወይም የግንባሩን ደረጃ የምትይዘው ሩሲያ ናት በኒውክሌር ጦር መሳሪያ ብዛት። ሁለተኛው አሜሪካ ናት። አሜሪካ ግን ስለ ሩሲያ ጉዳይ ይህንን አትሰጋም። የምታሰጋት ሁሌም ስጋቷ ቻይና ናት። ቻይናም ብትሆን የጦር መሳሪያ ዘርፏን እያዘመነችና እያከማቸች መሆኑን ብዙ ጊዜ ይገለጣል። የአሜሪካ ስጋት ያ ነው። በምጣኔ ሀብትም ቢሆን በቴክኖሎጂው ዘርፍ እየተቀራረቡ ሄደዋል። ክፉኛ ይሻኮታሉ። ታዲያ በዚህ ወቅት ምንድን የተሰማው? የአሜሪካው ፕሬዚደንት ዶናልድ ትራምፕ በቀጣይ ሚያዝያ ወር ወደ ቻይና ይጓዛሉ ተብሎ ይጠበቃል። ትራምፕ ራሳቸው ናቸው ባለፈው ወር ወደ ቻይና እጓዛለሁ፣ ከወዳጄ ከቻይናው ፕሬዚደንት ሺጂንፒንግ ጋር መክራለሁ። ሁለቱ መሪዎች ይመክራሉ ይዘክራሉ ከተባለም በደቡብ ቻይና ባህርና በታይዋን ደሴት ጉዳይ ሊሆን እንደሚችል የወጡ ፍንጮች ያሳያሉ። ነገር ግን ሁለቱ ሀገራት አሜሪካና ቻይና በንግድ ጦርነት ውስጥ ናቸው። በቀረጥ አበላ ሲደባደቡ የነበረበትን ዘመን አንረሳውም። ትራምፕ በመጀመሪያው የ4 ዓመት የሥልጣን ዘመናቸው ከቻይናው ፕሬዚደንት ሺጂንፒንግ ጋርና ከቻይና ፖለቲከኞች ጋር በወረደ ንግግር መጠላለፋቸውም ይታወቃል።
በኮሮና ቫይረስ ወረርሽኝ የምንጩ ጉዳይ ሳይቀር በሆንግ ኮንግ የኡይገር አናሳዎቹ ማህበረሰብ ጉዳይ የተነሳ ይሄ ሁሉ የመነታረኪያና የመወዛገቢያቸው ርዕሰ ጉዳይ ነበር። እውን የአሜሪካው ፕሬዚደንት ዶናልድ ትራምፕ በቀጣይ ሚያዝያ ወር ወደዚያ ሲጓዙ ተነጋግረው ለብዙዎች መፍትሄ ለመስጠት ወይስ ቋጠሮቹን የበለጠ ለማጥበቅ? የብዙዎች ትችትና ስጋት ነው። ቻይና በበኩሏ የታይዋንን ደሴት የራሴ ሉዓላዊ ግዛት ናት ስትል ለመጠቅለል የያዘችውን ዕቅድ የአሜሪካ ሹማምንት ፈጽሞ አይቀበሉትም። የታይዋን ደሴት ለቻይና ሉዓላዊ ግዛቴ ናት ነው የምትለው። የታይዋን ደሴት በበኩሏ የለም፣ እኔ ቻይና ሉዓላዊ ግዛት አይደለሁም፣ ራሴን የቻልሁ ሀገር ነኝ ስትል አፍ አውጥታ መናገር ይዛለች። የደቡብ ቻይና ባህርም ጉዳይ ቢሆን በአሜሪካና በቻይና መካከል ትልቅ የውዝግብ ርዕሰ ጉዳይ ነው። ያ በዓመት ከ5 ትሪሊዮን ዶላር በላይ የንግድ ዝውውር የሚደረግበት የደቡብ ቻይና ባህር ቻይና ሙሉ በሙሉ የኔ ነው ስትል፣ በዚያ ዙሪያ ያሉት እንደ ፊሊፒንስ፣ ብሩኔይ፣ ባርማ፣ ቪየትናም እና ሆንግ ኮንግን መሰሎቹ ሀገራት ደግሞ የለም ከባህሩ የገጽም የከርስም ሀብት ተካፋይ ነን ይደርሰናል ሲሉ አፍጥጠው ቆመዋል። የነገር ሾተላቸውን ስለው በአንድ እግር ጣታቸው ተንጠራርተው ቆመዋል። ጉዳዩ ለሰሚው ግራን ሆኗል። አሜሪካ እዚህም ትከሰትና እንዳብነትም ከፊሊፒንስ ጋር የወታደራዊ ትብብር ውል ተፈራርማለችና ፊሊፒንስ በምትለው መልኩ ከቻይና ተጋሪ ትሆናለች ከደቡብ ቻይና ባህር። ከዚያም ታልፍና አሜሪካ በደቡብ ቻይና ባህር የአየር ክልሉም ይሁን የባህሩ የውሃ ክልል የዓለም አቀፉ ሕግ በሰጠን መሠረት በዚያ በነጻነት እንዘዋወራለን ስትል አቋሟን ትገልጣለች አሜሪካ። እነዚሁን ሁሉ የውዝግብ ርዕሰ ጉዳዮች የያዙት የአሜሪካው ፕሬዚደንት በእነዚህ ሁሉ ተወያይተው ከቻይናዎቻቸው ጋር መፍትሄ ይሰጡ ይሆን ወይ? መፍትሄ ይመጣ ይሆን ወይ? ጊዜን መጠበቅ ብቻ ነው። ቻይና በኢራን በተያዘው የአሜሪካና የእስራኤል ጦርነት ብርቱ ተቃዋሚ ናት። በፍጹም አይደረግም፣ መሆን የለበትም ስትል አይኗን አፍ ሽንጧን ገትራ የምትሞግት ሀገር ናት። ቻይና ብቻም አይደለችም። ቻይናና ወዳጅ አጋር አባሮ ሀገር ሩሲያ በከፍተኛ ደረጃ ከኢራን ጎን የመቆማቸው ነገር በግልጥ እየታየ ነው የሚባለው። ሩሲያ ሄልፒንግ ኢራን ዊዝ አድቫንስድ ድሮን ታክቲክስ፣ ሩሲያ ለኢራን እጅግ የተራቀቁ የሰው አልባ የጦር አውሮፕላኖቿን ስልትና ስሌት ነዳፊዎቹን ሰጥታለች በድጋፍ። ዛሬ ሩሲያ ለኢራን የመስጠቷ ነገር ይነገር እንጂ ሩሲያም በዩክሬን በገባችበትና 5ኛ ዓመቱን በያዘው ጦርነት ከኢራን የሻሂድ 136 የሰው አልባ የጦር አውሮፕላኖችን ወይም ድሮኖችና የአጭርና የረዥም ርቀት ተምዘግዛጊ ሚሳይሎችን ማግኘቷ ሲነገር እንደነበር አይዘነጋም። ሩሲያ በአሁኑ የኢራን ጦርነት ለኢራን የአሜሪካ የጦር መርከቦችና የጦር አውሮፕላን ጫይ መርከቦች እንዲሁም የጦር ሰራዊቶቿ በየት አካባቢ እንዳሉ የሚጠቁሙና የሚያሳዩ የድሮን ጥበቧን ማጋራቷ ተሰምቷል። ዩክሬን ደግሞ በበኩሏ ሩሲያ ለኢራን የድሮንና የሚሳይል መከላከያዎችን ሰጥታለች ስትል ዛሬ ወንጅላታለች። ኢራን በበኩሏ ከአሜሪካና ከእስራኤል ብርቱ ፈተና ውስጥ ገብታ ባለችበት በዚህ ወቅት ይህን ስትል ምላ ተገዝታለች። Iran vows to continue war until United States of America and Israel punished, Trump claims decisive edge. የኢራን የእስራኤልና የአሜሪካ የአሁኑ ጦርነት በጣም በርካታ ውድመትና ጥፋት የተመዘገበበት ነው። ሰርቶ ለእሳት ይሉትን። ለነገሩማ ጦርነት ሲባል ሞትና ጥፋት ነው። ሌላ ምን የሚገኝበት ነገር አለ? ምን ትርፋለሁ? ምንም የለው። በአሜሪካና በእስራኤል የጦር ሰፈሮች ባለቻቸው ሁሉ ከሊባኖስ ካስታጠቀችው ሄዝቦላ ኃይል እስራኤልን ትናንት በተቀናጀ ኃይል ኢራንና ሄዝቦላ አንድ ጋር ሆነው ከ150 በላይ የሮኬት አበላ አዝንበውባታል የሚል መረጃ ወጥቷል። እስራኤልም በተመሳሳይ በቴህራን ከተማ ላይ ተደጋጋሚና ብርቱ የሆነ ጥቃት መሰንዘሯ ተነግሯል። አሜሪካም በተመሳሳይ የአሜሪካው ፕሬዚደንት ዶናልድ ትራምፕ ከባለፈው ሳምንት ጀምሮ ጦርነቱ ቶሎ ይጠናቀቃል፣ በኢራን የሚካሄደው ጦርነት ቶሎ ይቆማል ብለው ቢናገሩም እንኳን የኢራን ኃይሎች መስሏችሁ ነው ጦርነቱ አይቆምም፣ እናንተ ጦርነቱን አቆምን ልትሉ ትችሉ ይሆናል እንጂ እኛ ግን ይህን ጦርነት አንፈጽመውም፣ አናቆመውም። ቀድሞ ነገር ዓለም አሉ የኢራን ሹማምንት፣ ቀድሞ ነገር ዓለም የነዳጅ ዘይት ዋጋ በበርሜል ከ150 እስከ $200 ይጠብቅ፣ እዚህ ውስጥ እንከተዋለን። ማን ቆሞ ማን ተኝቶ ያድራል? ዓለም ይህንን ሁሉ ችግር ይጋፈጠው ሲሉ
የኢራን ሹማምንት እየዛቱና እየፎከሩ ዛሬም በጦርነታቸው ቀጥለዋል። የአሜሪካና የእስራኤል ባለሥልጣናት በበኩላቸው በኢራን ላይ የተለያዩ የጥቃት ኢላማዎችን እያለሙ መደብደባቸው ተነግሯል። የኢራን አብዮታዊ ዘብ ኃይልም 5 መርከቦችን በሆርሙዝ ወሽመጥና በኢራቅ የውሃ ክልል መምታቱን አስታውቋል። ውድመት ነው። የነዳጅ ዘይት ዋጋ እንደተፈራው አንድ ጊዜ $120 ገባ፣ ከትናንት በስቲያ ትናንት $90 ገባ ተባለ። ዛሬ ግን በእጥፍ ድርብ ሰማይ ይረግጣል የሚል መረጃ ነው የወጣው። ከ150 እስከ $200 ይገባል በበርሜል። ለሞተቿ እናቴ ማንም አልበጃት። አንዱ ድንጋይ አንዱ አፈር ጫነባት። ኢራን ባልበላም ጭሬ ላፍስሳ አለች እንደተባለችዋ ዶሮ። ወይም እኔ ከሞቱ ሰርዶ አይብቀል፣ ማንን ማን ገድሎ ይቆማል በሚል ስሌት ለአሜሪካና እስራኤል ተኝታ ወይም እጇን ሰጥታ እንደማታድር ገልጣለች። ኢራን በከፍተኛ ደረጃ ቁጣዋ ነዷል። የወደመባት ሀብትና ንብረት ያንገበግባታል። የነዳጅ ዘይት ማጠራቀሚያዎቿ ተመትተዋል። ዜጎቿን አጥታለች ከ1300 በላይ። ወዲህ ደግሞ ከ165 እስከ 208 የሚደርሱ እንስት ተማሪዎቿ በከፋ ጥቃት ተገድለውባታል። ከ7 እስከ 12 ዓመት ዕድሜ ያላቸው ታዳጊ ሕፃናት ተማሪዎቿ። ከከፋው ክፋትና ውዝግብም ጥፋትም ሁሉ ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ ራሷ ኢራን ናት በክሩይዝ ሚሳይሎቿ የተማሪዎቹን መኖሪያ የደበደበችውና የፈጀቻቸው ሲሉ መናገራቸው፣ ኢራን በበኩሏ እንዴት ቢሆን የገዛ ልጆቼን በዚህ ደረጃ ስትል ለጥፋቱም ለጥቃቱም ተጠያቂዋን አሜሪካን ታደርጋታለች። የዓለማችን ገሃድ ሐቅ ነው። አሜሪካና እስራኤል በኢራን ላይ የጣምራ ጥቃት ከከፈቱበት ከባድ ጦርነት ኢራንን እንደታቀደላት የሚያሽመደምድና እጅ የሚያሰጣት እንዳልሆነ ይነገራል። በሌላም ገጽታው አሜሪካና እስራኤል አተርፍ ባያ ጉዳይን አልያም አፈርጥ ብላ ሄዳ ሳብጣ መጣችን ሆነዋል በሚል ክፉኛ ይተቻሉ። ጦርነቱ በከፍተኛ ደረጃ ዛሬም የጥፋትና የእልቂት አድማሱ ሰፍቷል። በባሕረ ሰላጤው ያሉ የነዳጅ ዘይት አምራችና ላኪ ሀገራት፣ ቀድሞ ኮሽታም የማይሰማባቸውና ኮሽታ የማያውቁት ሀገራት እንደ ሳውዲ አረቢያ፣ ኳታር፣ ኩዌት፣ ባህሬን እና የተባበሩት አረብ ኤምሬትን መሰሎቹ ሀገራቶች ዛሬ የአየር ክልላቸው ጥቅጥቅ ያለና ጥቁር የእሳት ጢስ ሽቅብ ሲትጎለጎልበት ነው የሚታየው። የኢራን የሰው አልባ የጦር አውሮፕላኖችና የኢራን የባለስቲክ ሚሳይሎች ክፉኛ እየነረቷቸው ነው። እነዚያ የአረብና የባሕረ ሰላጤው ሀገራቱ አሜሪካን ሰማይ አይታረስ ንጉሥ አይከሰስ ሆናባቸዋለች። በደህናው ቀን የጦር ማዘዣ ሰፈሮቿን በዚያ አድርጋለች። ከዚያ እየተነሳች ኢራንን ለመደብደቧ ኢራን በምክንያትነት እነዚህን ማደብደቢያ የጦር ሰፈሮቿን አውድምላታለሁ ስትል ያንን ጥቃት ከፍታለች። ኢራንም በራሷ መንገድ ልክ ናት። የባሕረ ሰላጤው ሀገራትም በራሳቸው በኩል ልክ ናቸው። ኢራን መታችን ማለታቸው፣ በኢራን ላይ ዛቻና ማስጠንቀቂያ መስጠታቸው፣ ይሄ ሁሉ ትክክል ናቸው። ነገር ግን ኢራንም ምን ላድርግ፣ ይቅርታ ብጠይቃችሁም ሰላማዊ ግንኙነት እንዳለን ብገልጥም፣ ነገር ግን የጠላቶቼ ሀብትና ንብረት የጦር ማዘዣ ሰፈር በዚያ ስላለ ምህረት የለኝም፣ ይሄንን ስትል በጥቃቷ ቀጥላለች። ኢራን ቀድሞ ነገር ጦርነቱን አላቆምም ነው ያለችው። አይቆምም ጦርነቱ። ትናንት የአብዮታዊ ዘብ ኃይሉ 5 መርከቦችን መምታቱን ከላይ ገልጫለሁ። ኢራን ዛሬም ቢሆን በዚያው ደረጃ ጦርነቷን መቀጠሏን የተሰማው በኢራን በአሜሪካና በእስራኤል መካከል ጦርነቱ ከተጀመረበት ከዚያ የአውሮፓውያኑ የካቲት 28 ቀን ጀምሮ እስከ ዛሬው የእነርሱ አቆጣጠር መጋቢት 12 ወይም ማርች 12 ድረስ 16 የንግድ መርከቦች ወድመዋል፣ ተመትተዋል። በዚያ ጦርነት ማንም ይምታቸው ማን ባይነገርም ባይገለጥም 16 የንግድ መርከቦች ግን በእሳት ጋይተዋል ነው የተባለው። ጦርነት ትርፉ ይሄ ነው። የማያቅ ሕፃን ለእሳት ያለቅሳል እሳትን ካልጨበጥሁ ብሎ። ለወትሮው በሩቅ የሰማነውን በቅርብ አታሳይ አታሰማን የሚል ጸሎት የሚያሳርጉት አበው ኢትዮጵያውያን ጦርነትን በሩቁ እያዩት በሩቁ እየሰሙት በአንድ የቴሌቪዥን ስክሪን ቁጭ ብለው እያዩት የጦርነትን አስከፊ ገጽታ የሚረዱት የተቀረው የዓለም ክፍል ነዋሪዎች የሰው ልጆች
አረ ያላቸውን አንዱራ ሀብት እየሸጡ የጦር መሳሪያ ገዝተው ስለምን ሰላማቸውን ያጣሉ? ስለምን የሰላም ፈላጊውን ሰላም ይነሳሉ? የመንግስታት ዝምታ ምንድነው? መጀመሪያ ሰላምን ይዞ የሚመጣ ነው። ሰላም የሚያሰፍን ነው። ሰርቶ የሚኖረውን ህዝቡን ሰላም የማስጠበቅ የጠገበ ክንዱን አንስቶ ኢላማ ያለመ ጥይት የሚተኩስ ኃይል፣ ጦርነትን የሚናፍቅ ሰላምን የማይፈልግ ሰላምን የሚያርቅ ይህንን ኃይል ማሳደብ፣ ይህንን ኃይል ማስወገድ የመንግስታት የቤት ሥራ መሆኑን እንዴት ተዘነጋቸው? ስለምን አጡት? ሰላም ከምንም በላይ ሰላም እንኳንስ ለሕያዋኑ በመቃብር ሐውልት ስር ያሉት ሙታንም ቢሆኑ ሰላማቸው ሊጠበቅ ያስፈልጋል ይላሉ አበው። ሰላም ለአፍ ለሕይወት ለሁሉ ነገር የሚጥም ሰላም። ዓለም ያጣችው የጎደላት ነገር ቢኖር ሰላም። እኛ ምን እንላለን? ከልባችን እስከ ዓለማችን ሰላም። ሰላም ከሰው ልጅ ልብ ይመነጫል። እኔ ሰላም ካጣሁ ወይም ሰላም ከሌለኝ ያቺ ባልበላም ጭሬ ላፍስሳለች የተባለችው አንዶሮ አይነት ወይም በጥባጭ ካለ ማንጥሩ ይጠጣልን። ሰላም ከምንም በላይ ስለ ሰላም ትርጉም ያልገባው ካለ የሕይወት መሠረቱ የህልውና መሠረቱ ሰላም ነው። የመኖር መሠረቱ ሰላም ነው። ሰላም በዚህ መልኩ አልረዳህ አልገባህ ያለው በየትኛው ቋንቋና በየትኛው ስብከት ቢነገረው ሰላም ይገባዋል። ሰላም ከሰው ልጅ ከአንድ ሰው ልጅ ልብ ይጀምራል። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።